አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም እንደተለመደው በአንድ አስደናቂና አስገራሚ ታሪክ ተመልሰናል። እንደተለመደው ቪዲዮን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ እንደዚሁም ደግሞ ታሪክ መድመጥ ለሚወደው ጓደኛችሁ ሼር በማድረግ ጀምሩት። ስለ ቪዲዮ ያላችሁን ሐሳብና አስተያየትም ኮሜንት ላይ ጻፉልን። የዛሬው ታሪካችን የአንድ እብድ ሰው ሁልጊዜ ብቻውን በጎዳናችሁ ላይ ይዞር የነበረን ታሪክ እናያለን። አንድ እብድ ሰው ነበር። እሱም ሁሌ እንደ እብድ አክት ያደርጋል፣ እንደ እብድም ይስቃል። እንዲያውም በአንድ ወቅት በጀርባ ያለውን እብደቱንና ራስ መሳቱን ተማምኖ ንጉሱን በጥፊ ይመታው ነበር። ሁሉም ሰው ይህ ሰው እኮ እብድ ነው ብሎ ያስብ ነበር። በእያንዳንዱ ድርጊቱ ይስቁበት፣ እንደዚሁም ይሳለቁበት ነበር። ነገር ግን የሚያስደንቀው ነገር የመጨረሻ የንጉሱን ዙፋን የደረሰው እንደዚሁም ደግሞ የንጉሱን ዙፋን የተቀመጠበት ሰው እሱ ነበር። እስቲ ይህን አስደናቂና አስተማሪ ታሪክ እናድምጠው። የሰው ልጅ በፈጣሪ ጥበቃ ስር ያለ ሰው ነው። በምድር ላይ ያለማንም ኃይል እንደዚሁም ማንኛውም ሰው ቢመጣ ሊጎዳው እንደማይችል መረዳት አለበት። እንደዚሁም አላህ Subhanahu Wa Ta'ala ለአንድ ሰው ክብር ለመስጠት ሲወስን ምንም ኃይል ሊያዋርደው እንደማይችል ወቁ። ክብርን የሚሰጠውና የሚያዋርደው አላህ Subhanahu Wa Ta'ala ብቻ ነውና አላህም እንዲህ ይላል፣ የምትሻውን ሰው ታከብራለህ፣ የምትሻውን ሰውንም ታወርዳለህ። በጥንት ዘመን በአንድ መንግስት ንጉስ ይገዛ ነበር። በሰዎች ዘንድም በክብርና በአድናቆት ንጉስ ኢብራሂም ተብሎ ይጠራ ነበር። ሆኖም ግን በንጉስ ኢብራሂም ልብ ውስጥ እንግዳ የሆነ ጭንቀት ነበር። ምክንያቱም የሚፈልገው ነገር ሁልጊዜ አይሳካም ነበር። ዙሪያውን የነበሩ ሰዎችም አንዳንድ ጊዜ ስግብግብና ቀናተኞች ነበሩ። እርሱንም ሆነ መንግስቱን ለአደጋ ማጋለጥ የሚችሉ ነበሩ። ስለዚህም ንጉስ ኢብራሂም ነገሩን እንዲለማ፣ ህዝቡም እንዲበለጽግና ጠላቶችን በኃይል የተነሳ እንዲፈሩት ይፈልግ ነበር። ሁልጊዜም ብልህና ጠቢብ ሰዎችን ይፈልግም ነበር። በአንድ ወቅትም ንጉስ ኢብራሂም ከፍተኛ ድካምና ስነ ልቦና ጫና ሲሰማው ለመዝናናት ወደ እረፍት ይሄዳል። ታዲያ ወደ እረፍት ለማግኘትም ወደ ጫካ በመጓዝ ወሰነ። የታመኑና የተከበሩ የቤተ መንግስት ሰራተኞችንም እንደዚሁም ደግሞ ወታደሮችም አግዘውትና አጅበውት ወደ ጫካው እንዲሄዱ ጉዞ ጀመረ። ንጉስ ኢብራሂምም ጫካው ሲደርስ በመዞርና በመዝናናት እጅግ ተደሰተ። አንዳንዱ መልክዓ ምድር ልቡን ያስደስተውና ልቡ በሐሴት ይሞላ ነበር። ነገር ግን ድካሙ አሁንም በአካል ውስጥ ነበር። ወደ መመለሻው ጊዜ ሲደርስም በመንገዳቸው ላይ እንግዳ የሆነ ትዕይንት ተመለከተ። ትልቅ ጥላ ባለበት ዛፍ ስር የተቀመጠ አንድ ሰው ነበር። ብቻውን እያወራ ነበር። ከሩቅ ሲታይ እብድና ያልተለመደ ሰው ይመስል ነበር። ንጉስ ኢብራሂምም ልብ ውስጥ ጉጉት ተፈጠረ። ይህ ሰው ምን አይነት ሰው? እብድ ነው ወይስ በራሱ ዓለም ውስጥ እየጠፋ ያለ አእምሮ በሽተኛ ሰው ነው ብሎ አሰበ። በጉጉቱም ምክንያት ንጉስ ኢብራሂም ከቤተ መንግስት ሰራተኞቹ ጋር ወደ እርሱ ቀረበና ማውራት ጀመረ። ያ ሰው በውጫዊ መልክ እብድ ቢመስልም በአነጋገሩ ግን ምንም የተሰራ ወይም ደግሞ ምንም አይነት እብድነትን ያላበሰ አልነበረም። ንጉሱም በርህራሄ እንዲህ ሲል ጠየቀው፣ አንተ ወጣት ራስን የምታወራው እብድ ነህ እንዴ? ይህ ሰው ወደፊት መላውን መንግስት የማዳን ምክንያት እንደሚሆን ማንም ያልተገመተ ወጣት ነበር። ወጣቱን ፈገግ አለና እንዲህ ሲል መለሰ፣ እብድማ አንተና ህዝቦች ናቸው። እኔ የምፈልገው ይህንን ጫካ አጽርተህ ከዚህ ግዙፍ ቤተ መንግስት እንድትገነባ ነው። የዚያም ቤተ መንግስት ንጉስ እኔ ሆናለሁ አለው። በአነጋገር ውስጥም ለእብድ ሰው የማይታሰብ ደፋር የሆነ በራስ መተማመን ነበር። ንጉስ ኢብራሂምም በዚህ መልስ ተገረመ። እንዲህ ያለው ንግግር የሚወጣው ከእብድ ነው ብሎም ጠየቀ። ወይም ያልተለመደ አእምሮ በሽተኛ ከሆነ ሰው እንዲህ አይነት ንግግር ሊመጣ አይችልም ብሎም አሰበ። ንጉሱም ዝም ብሎ ሰውየውን ሲያይ ቆየና የቤተ መንግስት ሰራተኞችን አስተያየት ጠየቀ። በዚያች ቅጽበት የቤተ መንግስት ሰራተኞች ልብ ውስጥ ስግብግብነት ተቀሰቀሰ። በሹክታ መመካከር ጀመሩ። ይህ ወጣት የንጉሱ ልዩ አማካሪ ቢሆን በእኛ ቦታ ይቀንሳል ብለውም ሰጉ። አንዱም ይህ አደገኛ ነው፣ በእኛ ስልጣንና አገዛዝ ውስጥ አይሆንም አለ። ሌላኛውም አይደለም፣ ይህ ግማሽ እብድ ነው፣ እርሱ ብልህነት አይጠበቅም አሉ። በመጨረሻም ንጉሱም ይህን ወጣት ወደ ቤተ መንግስት እንዲወስዱት መከረ። ደፋር ከሆነ ይጠቅማል፣ እብድ ከሆነ ግን እናስወግደዋለን አሉ። ንጉሱም በምክራቸው ተቀበልና በትንሽ ግፊትም ወጣቱን ይዘውት እንዲሄዱ አደረጋቸው። በመንገድ ላይ ሳሉ ግን ወጣቱ በድንገት ፈረሱን ወደ ሌላ አቅጣጫ በማዞር ሊያመልጥ ሞከረ። ንጉሱና ሰራተኞቹም ተከተሉት። በአጭር ማሳደድ ከተያዘ በኋላ ወደ ቤተ መንግስት ጉዟቸውን ቀጠሉ። ቤተ መንግስት ሲደርሱ ግን የሚያስደንቅ ትዕይንት ነበር። ትልቅ ህዝብ ተሰበሰበ። ንጉስ ኢብራሂም በደስታ እያጨበጨቡና እያመሰገኑ ነበር። ንጉሱና ሰራተኞቹም ተገረሙ። ህዝቡም ንጉስ ሆይ በመጣችሁበት መንገድ የጠላት ጦር መሽጎ ነበር፣ እናንተ እንዳትመለሱ ተስፋ ቆርጠን ነበር፣
መንገድ በመቀየራችሁና መንገድ ቀይራችሁ በመምጣታችሁ በአደጋ አምልጣችኋል። ይህ ደግሞ አስተዋይ ናችሁ ማለት ነው አሉ። ንጉሱም በዝምታ ወጣቱን አየ። ይህ ሰው ተራ ሰው አይደለም፣ ልዩ ሰው ነው ብሎም አሰበ። ለሰራተኞቹም ወዲያውኑ ወንበር እንዲያዘጋጁና አብሮት እንዲኖር አዘዘ። ሰራተኞቹን በመፍራት ንጉስ ሆይ ይህ ሰው እብድ ነው፣ ጉዳት እንዳያደርስብህ አሉት። ንጉስ ግን ይህ ወጣት ከእናንተ ሁሉ የበለጠ ብልህ ነው፣ ከአእምሮ ከጠላት አዳነ። የጠላት አጥፍቶ መጠበቁ ከእናንተ መካከል ማንም አላወቀም ነበር። ሰላማችን የእሱ ጥበብ ውጤት ነው አላቸው። ወጣቱም በንጉሱ አጠገብ በኩራት ተቀመጠ። በዚያም ቅጽበት ግን ቤተ መንግስት ውስጥ አዲስ ውጥረት ተፈጠረ። በቤተ መንግስት ውስጥ የነበሩ ሰዎች ለመዝናናት በቆዩበት ቦታ ይህ እብድ ተብሎ የሚጠራ ሰው መጋራቱን ሊቀበሉት አልቻሉ። በዓለማቸው ላይ ተንኮል መጎንጎን ጀመሩ። ነገር ግን አላህ የሚጠብቀው ሰው በማንም ኃይል ሊወድቅ አይችልም። ንጉስ ኢብራሂም አምላክን የሚያመሰግን ሰው በፈጣሪ ክብሩ እንደሚሰጥ ያውቅ ነበር። በአንድ ወቅትም ወደ ቤተ መንግስት ሰራተኞች የኛ ባህል ንጉሱን በጥፊ መምታት ነው ብለው ወጣቱን አታለሉት። ወጣቱም በየዋህነት ንጉሱን ሄዶ በጥፊ መታው። የንጉሱ ዘውድም ወደቀ። ዘውዱ ወድቆ ከስሩ አደገኛ እባብ ወጣ። ንጉሱም ወዲያውኑ ተገነዘበ። ዘውዱን አድርጎ ቢሆን ኖሮ እባቡ ሊነድፈው ነበር። ንጉሱም ወጣቱን አቅፎ በጣም ይወደኛል፣ እኔን ሊያድነኝ ነው ብሎ አላህ Subhanahu Wa Ta'ala የሚላከው እኔን ለማዳን ነው ብሎም አከበረው። የሰው ልጅ በአለባበሱ፣ በአነጋገሩ እንደዚሁም ደግሞ በአንዳንድ እብድ መሰል ድርጊቶቹ መናቅም መስደብ እንደሌለብንም በዛሬው ታሪካችን እንማራለን። ቀጣይ በሌላ ታሪክ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።